ጌታ ተይ ለማለት ብገባ አይደል እንዴ እንደዛ ምን አባታችሁን ሞዲኔተሮች እናታችሁ ምናምን ብለሽ ስትሳደብ የነበረው አንቺ ቤት ተይ ለማለት ቢገባ ምን ችግር አለው? እንዳትልኪ ወደ እኔ ጋር እኔ አንቺን ተይ ለማለት ብገባ ነውር ነው ከነጭራሹ አይደል እንዴ ያስፈንጥቀሽ ምን አባታችሁ ነው ምን እናታችሁ ነው እያልሽ ስትጠርጊያቸው የነበረው። ኧረ በእናትሽ ፌቢ በጣም ያናደደችኝ ሰው ታዲያ ተይ ማለት ምንድነው ነው? እና ለምሳሌ ገፋፍተው እንትን ሊሏት ነው። ዝም በይ ምስር አታሽቃብጪ። ተናዳ ነው አታሽቃብጪ። አይመለከትሽም። እኔ እኮ ለእሷ ብዬ ነው ካላስ በስ አላደርግላትም። ለምን አሽቀንጥራ አይደል ያስወጣች ከገስት ላይ አዎ መሲ ከገስት ላይ አሽቀንጥራ አስወጥታ ቀላል ይድባታል ነው እንዴ? እሷ ናት ብደ ለመጣለው እያለች ያመጣችብን። ልጥሉኝ ነው እያለች ያመጣችብን። እሷ ራሱ ለ8 ራሱ ተባብረን አሁን ብንይዛት መሲን እንጥላለን። ቀይስኛ እንደው በፈጣሪ እንጥላለን። እሷ ናት ያመጣችብን ይህን ሁሉ ነገር። ልጥሉኝ ነው እሷ ናት። አሁን መሲን እንደው ለ8 ተባብረን ይዘን ብንንትን እንጥላታለን። ጋይስ እሷ ናት ያመጣችብን። ልጥሉኝ ነው። ይሄው የእሷን ዜማ ይዘው ደግሞ አዳሜ እየተነሳ ልጥሉኝ ነው ወይ እየዝኑ ልጥሉኝ ነው ይላል። ቀላል ይሄድባታል እንዴ? እሷ ናት እንደገና ነገር አቀጣጥላ እንትን ያለችብን። የሆነ ቀን እቃ ምናምን አስመልሳለሁ ብላ ሄደች። ያም አለ እኔ አልገባውም፣ ምንም ላይ አልገባውም። ምን አውቃለሁ ምኗ እንደሚጣል ምን አውቃለሁ ምን እንደምትጣል አላውቅም። እና ስልክ ይመስል ጠዋት አሽቀንጥራለ እንዲ 2 ጊዜ አወጣችኝ። ተይ ሳሪ ይቅር በያት። እንዴት ብዬ ይቅር ልበላት ንገሩኝ እስቲ። እንዴት አርጌ ነው ይቅር ምላት? ተይ ጋይስ እኔ ምን አርጌ ነው? ጠዋት እኮ እንደዛ ስታብር ተይ ስል እኮ ነው እንደዛ። አሁን አይታችኋል። ከዛ ደግሞ ልትከሰስ፣ ከዛ ደግሞ 10,000 ብር፣ ከዛ ደግሞ እኛንተኛ፣ ከዛ በየቦታው ታሜና ቶሎ ሙኒት ነይ ቶሎ፣ ከዛ 060606 ጋይስ ትሄድ አገባው እኮ እንዴ። ተይ የምለው እኮ በእንትን እኮ ነው ጋይስ። ተይ የምለው እኮ በምክንያት ነው። እናንተ እኮ አታውቁም ውዴ። እናንተ እኮ አታውቁም። እናንተ እኮ አታውቁም። ትጮሃለች። ከዛ በኋላ እንዴ ተው እንጂ እስቲ ተይኝ። ቀላል እንትን አለ እንዴ? ከዛ ስሜን ጠቅሸሻል ምናምን ተብሎ ጸብ ይመጣል፣ ግርግር ይመጣል። ታለች አሁን ማርያምን እውነቴን ነው። ከዛ በኋላ ሰው ይመጣና እሷ ጋር አፉን ይከፍታል። ከዛ እሷ ዝም አትልም፣ መሲ ዝም አትልም፣ አፉ አያርፍም። ከዛ ሌላ አጀንዳ ይፈጠራል። እመቤቴ ቆየ ዱባይ አጀንዳ መቼ ጉዳይ ይዛ ልጆቹ ምን አገባኝ ጉዳያቸው። ገባሽ ሳሪ? እኔ ማታ ስዞር ነበረ የኔን ያንቺን የህዊን ፎቶ አድርገው ሊጥሏት ይላሉ። ጠንቋይ ልክ በአመታቸው ተነሱብሽ። የዛሬ አመት ማን ነው እንዴ ተነስቶባት ይቅርታ ያስጠየቀችው? ሌላ አካል ነው እኛን ነው እንዴ? አንደኛ ይሄ ነው ሳሪ። ለምሳሌ ቆሎ ካንቺ ነው የገዛሁት። ለምሳሌ ብዙ ለውዝ የለውም፣ ለውዝ መጨመር አለብሽ። ገባሽ? ማርያምን እውነቴን ነው። አሁን ለውዝ ብዙ የለውም፣ ለውዝ ያንሰዋል፣ ትንሽ ጨው ያንሰዋል። ሳሪ ጨምሪበት። ቆሎ ካንቺ ነው የገዛሁት። ይሄ አስተያየት ነው። ገባሽ? ልትቀበይ ነው ምገር። ያን ቪዲዮ አየች አይደለ ሳሪ? ስሟ አልተጠቀሰም አንቺ ቤት አይደለ? እሷ ጤነኛ ሰው ብትኖር አንቺ ጋም ሳሪ ያለ ሀበሻ ጋም ደውላ ከህዊ ጋር እንደዚህ አይነት ነገር ተፈጥሯል ብላ መነጋገር ነው የሚሻለው። እንደንትን ያለውንም የሌለውንም ጨፍልቆ መናገር። እሺ ትላንትና እኮ ዝም አልኩኝ ሳሪ፣ ዝም በይ ስትሉኝ የእሷ ጭፍሮች አሉ የአንድ ጉርሻ ሲሰጣቸው እሪ የሚሉ ማለት ነው። አሁን ለምሳሌ ጌጤ የምትባለው የሰራችሁ ቪዲዮ አለ። አመት ጠብቃችሁ ተነሳችሁባት አለች። ማን? አሁን እኔ መልስ እፈልጋለሁ። ማን ነው አመት ጠብቆ የተነሳበት? ሲነሳሱም ዘብርም ሲሄዱ የዛሬ አመት በስተት የሆነ ቤት ገባው አለች።
በስተት አይደለም፣ ወዳ ፈቅዳን የገባችሁ ሊነገራቸው ይገባል። ገባሽ? እንደገና ደግሞ በእኔ ክሬም ነው የመሲ ፊት አበባ የመሰለው። ሳሪ ታውቂያለሽ፣ በደንብ ጠንቅቀሽ ነው የምታውቂኝ አይደለ? ውሸት የሚባል ነገር እኔ ጋር አታገኝም። እንዲሁም እኔ አንዳንዴ ታይ ስትይ ሳሪ ለምንድን ነው እንድቶ የምታደርጊኝ? ሁሌ በስልክ የምንጣላለን፣ በአካልም ነው የምንጨቃጨቀው። ታይ ስለምትይኝ ለምሳሌ እኔ የዛኔ እንደዛ ፊቴ ቆስሎ ሳሪ ታውቂያለሽ አይደለ? ንፍሮ ሆኜ መሬም አለ ሪከርዷ የመሬም ፐርፊውም ማለት ነው። እግዚአብሔር ይስጣት። ምን አለችኝ? ፎቶ አንስቼ ትልክላት ፊቴ እንደዛ ደም እየተፋ ወይ መስዬ ምን ሆነሽ ነው? በአላህ አላህ አፍያ ይስጥሽ። እስቲ በደንብ የሆንሹን ቮይስ አድርጊልኝ ወይ ደግሞ ነይና ዶክተር ይሻለችኝ። ከዛ በኋላ ፊቴን ፎቶ አንስቼ ቪዲዮ ቀርጬ ላኩላት። ለማ ለመሬም ፐርፊውም እኔ ስሜም እንዲጸዳ በእኔ ስም ሄዶ ማንም ሌላ ቦታ ምንም እንዲገዛ አልፈልግም። ዛሬ ለመሬም ላኩላት። መሬም ከአንድም 3-4 ዶክተር አሳይታ በገንዘቡ አውጥታ መታጠቢያ እንደገና ደግሞ ታብሌት የሚዋጥ መልሶ እንዳይቆስል እዛው የሚያከስን አድርጋ ዶክተር ተደጋጋሚ ቆዳዬን አይቶ የቆዳ እንትኔ ታይቶ ነው ያዘዘችልኝ። እሷ ደግሞ እችኛዋ ደግሞ የባለፈው የሳሪያ ለሀበሻ ልደት ቀን አገኟት ፊትሽን አበባ አስመስላለሁ ብላ ከና አክቱ ሪከርዱ ስላለኝ አወራለሁ። እሺ ስሚ ልጭ አስጨርሽኝ ማሬ ልጨርሽ። ሀይ መስዬ መጀመሪያ ይሄ በዚህ ትታጠቢያለሽ፣ ከዛ በዚህ ትደግሚዋለሽ፣ ከዛ ደግሞ በላዩ ላይ በዚህ ታደርጊዋለሽ። ከዛ ደግሞ ይሄንን ከተቀባሽ በኋላ ይሄኛውን ትደርቢበታለሽ። ይሄኛውን ከደረብሽበት በኋላ ደግሞ ይሄኛውን በላዩ ላይ ትደርቢበታለሽ። ትንሽ ደረቅ ሲል ደግሞ ይሄንን ትደርቢበታለሽ። ከዛ ደግሞ ከደረቀ በኋላ ይሄንን ደርቢበት። 10 ምናምን ያለው ለዳዲ ላኩለትኝ። ማትማን አንዷ አረንጓዴ ቃለች እቃዋ ስለምታምር ብቻ እዛ ከሻምፖዬ ጋር ቁጭ አድርጊያታለሁ። እቃዋ ስለምታምር ካርቶኑ ላይ የተጋጋጡ ሰዎች ምናምን ያሉበት ለዳዲ ስልክለት አየው እንዳትቀቢ ያለኝ። እዝች ጋር መጀመሪያ እዝች ጋር ሞከርኳትኝ ሳሪ። ልክ እዝች ጋር ስሞክር ምልክት አየሁኝ፣ ወዲያውኑ ተውኩ። ወጥቼ አልተናገርኩም። ለምን መሰለሽ? ቫዝሊን ለፊቱ የሚስማማው ሰው አለ፣ ማይስማማው ሰው አለ። የእሷ ክሬም ለሚስማማው ሰው አለ፣ ማይስማማው ሰው አለ። አያገባኝም። ወጥቼ አልተናገርኩም። ትላንትና ምናለች? ለእኔ ፕሮሞት ስትሰራ ነው መሰለኝ አላውቅም። መሲ ብርጅስቶን አበባ የመሰለችው በእኔ ክሬም ነው አለች። አይደለም በመሪየም እና ባለቤቴ ከመጣ በኋላ ነው አበባ የመሰልኩት። ተሳስተሻል፣ ድንበር የሆነ ሰዓት ላይ ተሳስተሻል። በአንቺ አበባ በአንቺን የአበባ አልመሰልኩም፣ አልተቀባሁትም። ቆሻ 300 ምናምን ድርሃሜን ፎጭ አርጌ ከፍዬ አጠቃላይ 400 ምናምን ድርሃም ነው የከፈልኩት። ያው ከነ ድራይቨሬ ሳሪ ከማንም እኔ ምንም አልፈልግም። ከዛ መሲ ለውጥ የለውም ያልከፈትኳቸው ሪከርዶች አሉ። ትላንት ለፎዚ ሳሳያት ነበረ። ከዛ በጣም እንትን አለችኝ። መሲ እንዴት ነው ለውጥ አለ ወስተ አያንቺ ገራሚ ሰው በጣም አለው አልኳት። ገባሽ? አትቀቢ ሳልቀባ እንትን በቃ አጨናነቀችኝ። ገባሽ? ከዛ ሰው አምጪ አለችኝ። እሱ እኮ ዝባላ እኮ ነው። ከላስ ተጥየዋለሁ እኮ እዚች ጋር ሞከርኳት። ያየሁትን አየሁት። ከዛ ሪካርዷን ለዳዲ ሼር አረኩለት። በዚህ ታጠቢ ያሉች፣ በዚህ ታጠቢ፣ በዚህ ድገሚው፣ በዚህ አድርቂው፣ ይሄን በላዩ ላይ ደርቢው። ከዛ ቆይቶሽ ይሄኛውን ደረቅ ጠፈፍ ሲል ይሄን አድርጊበት፣ ጠፈፍ ካለ በኋላ ደግሞ ይሄን አድርጊበት። ከዛ በኋላ ደግሞ መጨረሻ ላይ ማታ ላይ ይሄን አድርጊበት። ማታ ስትገቢ ከ30 ደቂቃ በኋላ ይሄን ተጠጥተ። አንዳንዴ እኔ መንገድ ኮሊደር ልማት አይደለው ይሄንን ሁሉ ነገር የምቀባው። አልተቀባውም፣ ታውኩኝ። ምንም አላረኩም፣ ምንም እንትን አላልኩም። ትላንትና በሞዴሬተሮቿ የእኔ ሳሪ የሂዊ ተቦራዳድሳ ነው የገጠሙት። ከሂዊ ጋር ሂዊ የተረበሸ ከተማ መስላ ነው። እሺ ትጨርሻለሽ መሲ? ጨርሻለሁ። የተረበሸች ከተማ የመሰለችው ሂዊ ናት። ቅሬታ የሚያመጣችው ሂዊ ነው። ለሂዊ ነው መልስ ሊሰጣት የሚገባው። እኔ ቤት ሳሪ ስትናገር እኔ ደግሞ በጣም ሰው አከብራለሁ። ከታ ቪዲዮ ፖስት ሲደረግ ቪዲዮሽን ላይክ አድርጌ ነው። ልጆቹን ግን ግዙ አልልም። ለምን እኔ ሳልቀባ ዋሽቼ የሆነ ሰንበዴ እንዲያገኝ ብዬ አልዋሽም። ለምን ካልሽ ንስሐ ስገባ አብረሽኝ እሳቷን አትቃመሽልኝም። ገባሽ? ከዛ በተረፈ እኔ ብሬን የጣልኩትኝ ገንዘቤን የጣልኩትኝ። ገባሽ? ማ ይሄንን ንፍጥሽን ሂጂና እዛ ዝረግርኪ። የእንግዲህ ልጅ ያልጋስተት ነው ውጪ
ቁጭ ብለሽ ዛታች ስሚ። ከዛ በተረፈ መብቴ ነው። ክፉ ቃል አልተናገርኩ፣ ወጥቻ አልተናገርኩ፣ ምን አላልኩ። እስክታወረድሽ እስክታ ስትወርጅ ደግሞ እኔም ደግሞ እንደኛ ወረድኩብሽ። አሁን ማች ነን። ለተናገርሹ መልስ ሰጥቼሻለሁ። ከዚህ በኋላ ስቴፕ ደግሞ የምትቀጥይ ከሆነ እኔ አንቺ ቫይራል ማረማመጃ ስላልሆንኩኝ አሁን የልቤን ስለተናገርኩ አሁን ዛሬ ማታ ወጥሽ ብትናገሪ አይዶንኬ መልስ አልሰጥሽም። ለምን በቃ መናገር ያለብኝን ያስተላለፍኩትን አስተላልፍ ያለው መስማት ያለበት አካል ይሰማል፣ መስማት የሌለበት አካል አይመለከተኝ። ትላንትና ሂዊ ቤት አንዷ እሙሙ የቆሰለ አለች። ባሌ ሊመጣ ብሎ እሙሙሽ ታፋሽ ላይ ይጸዳል ቀይ ይሆናል ብዬ ገዝቼው ይኸው ቆስ እያለ ብላ የእሙሙዋን ፎቶ ለሂዊ ልካለች። እሱን እናንተ ተነጋገሩ። አይመለክ እሙሙ አይደለም ምኗን ቢቆስል እኔ አያገባኝም። እዛ አካባቢ ጠቆረ ቀላል ምንም አያደርግም። እዛ ጋር አትቀመጭበት። ሶፊት አታቀርቢ፣ የምታቀርቢው አንድ ፊት ነው። ሄዳችሁ እሙሟችን ሁላ መቀባት ጀምራችኋል። ስለዚህ እኔ አያገባኝም። በቃ ለተደረሰብኝ ለተነካኝ ነገር መልስ ሰጥቻለሁ። ተደርቤ እናገራለሁ ለምትሉ ደግሞ 7 የተወለዳችሁበትን ቀን አስቆጥራችኋለሁ። ኢቭን በአሽሙር ብትናገሩኝ አጥንታችሁን ሰርስሮ የሚናገር ንግግር እናገራችኋለሁ። ለምን መሰላችሁ? ቲክታክ ላይ አክባሪያችሁን አትወዱም። አክባሪያችሁን አትወዱም። አክባሪያችሁን አትወዱም። በቀደመታ እኔ ላይ አፏን የከፈተች ልጅ ዛሬ ቤቷን ከፍታ የሆነ ነገር ስናገር ሪከርድ አድርጊያታለሁ። እጄ ላይ ጥሏታል። እሷን ምን አለች? አረቦቹን አሰሮቻችሁ ቆሻሻ ናቸው፣ አረብ አትመኑ፣ በሃይማኖት የማይመስሏችሁን ምናምን እያለች አፏን ስትከፍት ሪከርድ አድርጊያታለሁ። የነካችለች ያቺ ሪከርድ ለክፉ ቀን ብዬ አስቀምጫታለሁ። በቃ ከዛ በተረፈ ትላንት ለሄዳችሁብኝ መልስ ሰጥቻለሁ። አለቀ። እኩል ነን ማለት ነው። አንቺን በሜዳሽ እኔም በሜዳ 4 ነጥብ። ይቡ ሰፈር ወይስ ሚዲያ ላይ እንትን አለ። ይሄ መዋጨር መናከስ ምናምን አልወድም። ቦክስ ወይ ደግሞ ቴስታ ነው የሚቀድመኝ። ከዛ ቴስታ ስትመቱ ስለሚያዞሩ እዛ ጋር ቅጥቅጥ አርጋችሁ አስገብታችሁለት ትሄዳላችሁ። እናንተ ወንድ ደግሞ ከሆነ ታች ቤቱን ትመቱታላችሁ። ይዞ ሲንፈራፈር እናንተ ማስቴካችሁን እየበላችሁ አገር ሰላም ትሄዳላችሁ። እኔ በድብድብ ነው ማምነው። ግን ያው የያዘ ይዞን ነው። ከፈለጉ ደግሞ ሀገር ገብተን እንደባደብ፣ ኢትዮጵያ ገብተን እንደባደብ። ችግር የለብኝም። እኔ የትኬት ትችላችኋለሁ። ደግሞ እኔ ጀግና ነኝ የምትሉ እኔ ዱባይ ሆናችሁ መናገር የፈለጋችሁትን ስሜን ጠቅሳችሁ ተናገሩ። በቃ ጀግና አይደላችሁ? አንድ አይሽ መዳም ቤት እናሳላችሁ። በቃ የሆነ እንደኛ ለመሆን ትሞክሪያለሽ። አትሆኝም ሀቢብቲ። ምክንያቱም አመጣትሽ ሰው እየሰደብሽ ምናምን ነው። ሁለተኛ እሷ የፈለገ ነገር ብትል እኛም ተው በቃ ተው ተባብለን ትተናል። ካላስ በቃ ጠዋት አንቺ የፈለገውን ብትል መሰደብ ምናምን ብርቅ ነው። እንደዚህ ሳሪ አቁሚ። እኔ አልቀበል ለመሰለኝ ሳሪ ይሄ ነገር ሳሪ ልንገርሽ፣ የሰው ልጅ በክብሩ ነው አይደል? ክብር ነው አይደለ? ቆይ ልንገርሽ ሳሪ፣ ለምሳሌ ሳሪ ከአንደበታችሁ ምን ይጠፋል? እኔ ታይኝማ ሳሪ እዛ ቪዲዮ ላይ ለምንድን ነው ጽጌን ብሎክ ያደረጋችኋት በቤታችሁ? ጽጌ ብሎክ ተደርጊያለሁ። ጽጌ ማናት አለች? ኔ ሙዲኔት። እሺ ጽጌ እና ፍቷት። ልንገርሽ ማሳሪ እኔ እኮ ታይ ምናምን ብለሽን ጀስት በቃ እንደፈን እኮ ትቼዋለሁ። ገባሽ? ትቼዋለሁ። ቤቴ ረስቼዋለሁ። በልጆቻቸው ያግኙት። ሰማዕቷ ቅድስት አርሴማ ታሳየኝ። ቤታቸው አጀንዳ ያደረግ አሜን። ልጄን የሚጠራ አካል ልንገሪ ሳሪ፣ ልጄን የሚጠራ አካል አሜን። ስሚኝ ሲጀመር እኮ መሲ እኛ ምንም አላደረግንም። እኛ አሁን አንቺ ምንም የለሽም። እኔ ቤት ደግሞ የሆነው ምንድን ነው እንትና ማን ነበረች? ሂዊ መጣች። ሂዊ መታ እኔ ፊቴ ተበላሸ ስትል ምን ሆነች ነው ፊትሽ የተበላሸው ብለን ጥያቄ ጠየቅናት። ክሬም ተጠቅሚ አለች። ሐኪም ቤት ሂጂ ብለን ተናገር። በኋላ እኔ ቪዲዮ አትስራ ምንም ያየሁት ነገር የለም። ምን አለች? እኔ ቪዲዮ ሰርቼ ብላ ስትል ምን አለች? ቪዲዮ ሰርቼ ስትል እንዴ የሰራሽው ቪዲዮ አንቺ ለልጆቹ እንደዚህ ከሆነብሽ የሰራሽው ቪዲዮ
ትክክል ስላልሆነ ወተሽ ለልጆቹ ኤክስኪውዝ ጠይቂ። እኔ አታች ያደረኩት እዛ ላይ ነው በቃ። ምክንያቱም እሷ ሰራችው ቪዲዮ ነው። ከዛ ውጭ ግን የምር ነው የምልሽ ፎቶ ተለጥፎ አየሁኝ። የኔ ፎቶ ተለጥፏል፣ የአንቺ ፎቶ ተለጥፏል፣ ሰንበዲ ተለጥፏል፣ ህዊ ተለጥፋል። መተን እንደ ቀልድ እንትን አደረግን። ሲውሉ ሲሉ ቢያድሩ ጠዋትን ምንድን ነው ያልኩሽ? ተይ ያልኩሽ በምክንያት ነው። ተነስተሽ የሆነ ነገር ትናገሪና ዘራፍት ያለሽ ከዛ በኋላ ማንም መጠቀሚያ ያደርግሻል። ግን አሁንም ቢሆን የተናገርኩት ደጋግሜም ደግሞ የደወልኩት ለጅንኑ እኔ ነኝ አስቁማት ያልኩት። ምክንያቱም ካላስ አሉ ላይክ የጥንቆላዎች ምናምን አሉ። አንድ ሰው ልንገርሽ፣ ሰውን ሸርሙጣ የሚለው እዛ ቦታ ሂዶ ያውቃል፣ ወይም ደግሞ ራሱ ሸርሙጣ ነው። ሰውን ሌባ የሚለው ወይ ዘርፎ ያውቃል፣ ወይ ደግሞ ከሌባ ጋር የሆነ ነገር አድርጎ አለቀ በቃ። እሷ በዚህ ልክ ስለ ጠንቋ የምታወራው የነበረችበት ቦታ ስለሆነ ነው። እኛ እዛ ቦታ ላይ አይደለንም። ከዛ ውጭ ደግሞ እኛ እንደውም ካለ እኔ ደስ የሚለኝ ምን እንደሆነ ታውቂያለሽ? በሁለት ጎን አይተ ነው እኔ ሆነ ማን ሆነ ወላሳሪያ ላበሻ ከሆነች አይተ ነው ተበደልን የሚሉ ልጆችን አምጥተው ተበደልን የሚሉ ልጆችን አምጥተው እሷን ቁጭ አርገው እኔ ጥሩ ሆኛለሁ የሚሉትን ሳይሆን እንደዚህ ሆነብኝ የሚሉትን አርገው ብያታለሁ። ይዊንም መጀመሪያ ያርጉና ልጆቹን ይስሟቸው። አበቃ። ከዚህ ውጭ ሌላ ነገር የለው። እኔ ከሶሊያና ሌላ ችግር የለብኝም። የት ሳቃት የት ስታቀኝ ድሮ መጥቼ ነበር ምናምን ዋቴቨር የፈለገችውን ነገር ብትል አይ ዶንት ኬር አባውት ቢኮዝ እኔ ከእሷ ጋር ምንም አይነት ፐርፐዝ የለኝም። ነገር ግን እንደነዚህ አይነት ልጆች ካሉ መሲ አንቺም አሉ ብለሻል፣ ሂዊም አሉ ብላለች። ራሳቸውም እየወጡ ነው። ሰው የሆነ ሰው ህሊና ያለው ሰው የሰውኛ ስሜት የሚሰማው ሰው ቁጭ አርግና ቤቱን ከፍተው እስኪ ነይ ቶሎ አንቺ መረጃሽን አውጪ። ሁሉም አለኝ ይላል፣ ግን ከሶሊያና መግዛቱን እምነት ሹር ቢኮዝ ከሌላ ሆኖ ፊቱ እንደዚህ ሆኖበት ሊሆን ይችላል። ሁሉም አለኝ ይላል፣ እንደዛ መሆኑት እምነት ሹር። ስለዚህ አስቀምጠው ሶሊያና አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ ይሄው ከአንቺ የተገዛውት ይሄንን ነው ብሎ ይበል። አበቃ። ከዛ ውጭ ነግሬሻለሁ። አንቺ ስትናገሪ በቃ ከመተው ውጭ ምንም የምታመጪው ነገር የለም። ስለ ክሬሟም አይመለከተኝም፣ ፊታቸውም ስለተቦረዳደሰው አይመለከተኝም እኮ ሳሪ። እኔ እኮ ሁሉም ላይ እኮ አይመለከተኝም። ምን አልኩሽ? እኔ እኮ ስለማይመለከትሽ አንድ ጊዜ ተናገርሽ አይደለም? በቃ ከዚህ ነገር ውጭ አበቃ። አንቺ ውጭ ሳሪ ወጥቼ እኮ ትቼ ደጋግማ አሁንም ስሜን የምታዲ ምንም በቃ ካላስ። ስለዚህ ከኛ የበለጡ እኮ ጥሩ ሰዎች አሉ እኮ እሷን የሚቀርቡ። ሳራ ላበሽ አለች እኮ ሳሪ እንደዚህ ብለሽ እኮ መናገር ሁሉ ጠዋት አንቺ እንደዛ ሁነሽ ስትናገሪ ሌላ ነገር ትናገሪና ደግሞ ሌላ ነገር ታመጫለሽ። አበቃ። የኔ እንትን ይሄን ነው። ምክንያቱም አንዳንድ ሰዎች አሉ መጠቀሚያ የሚፈልጉ ካላስ ያ ነው። ከዛ ውጭ የተበደለ የለም ማለት አይደለም። የተበደሉ ልጆች አሉ። የተበደሉ ልጆችን እስቲ ይሰብስቧቸው። አለቀ በቃ። እኔ አንቺን ታይ ነው የምልሽ። አንቺን ታይ ከማለት ውጭ ማንንም ነው። እኔ ደግሞ ይኸውልሽ ምታው ነገር አለ ባልዋሉ። አሁን ለምሳሌ ቆይ ሳሪ፣ ለምሳሌ ዛሬ እኔና አንቺ አልተገናኘንም አይደል? በአካል ማርያምን እኔ ስማ ታውቂያለሽ። ያኔ እነሱ ገብተሻል። የሆነ የሚጠቀሙት ነገር አለ፣ የሆነ ፐርፐዝ የሚይዙት አለ። ያንን ነገር እንትን እንዳትል ነጥብ እንዳትል ነው የኔ እንትን። ሌላ ምን አላማለኝ? ማን ይፈራል? ከፈለግኩን ይሰረግጣት የለ ምን ያመጣል? ችግር የለብን። እኔ ደግሞ እያልኩት ያለሁት ለምሳሌ ዛሬ እኔና አንቺ በአካል አልተገናኘንም አይደለም? አይደለም። ሳሪ ሱቄ መታ ሰርቃኝ ሄዳለች ብዬ ከተናገርኩኝ ምላሽ እሰጣታለሁኝ። አዎ ግን መሲ አሁን ምን እንደሆነ ታውቂያለሽ? እኔ እኮ እየተናገርኩ ያለሁትኝ እሷ አለች ላለችው ነገር ደግሞ እኛ ተናገርን። ከዚህ በኋላ ተናገር ሳሪ ከአንቺ ቤት በኋላ ትቼ ከወጣው ሳራ ለሀበሻ ታይ ካለችኝ በኋላ ኢቭን ሳሪ እኮ ቤቴን ከፍታለሁ በቃ ቁጭ ብላችሁ ትነጋገራላችሁ ብላ ከዛ በኋላ እኮ ማታ እኮ ነው 4:48 ላይ እኮ ነው ሞዴሬተሮቿ እሷ ቤት ሞዴሬተሮቿ ቁጭ አድርጋ ስታስረግጠኝ የነበረችው። ያቺ ሞባይል ቤቷን ታያት ሰው ሀቢብቲ እኔ ሞባይል ቤት ነው ያለኝ፣ ሙሽ ጥንቆላ ቤት። ካላስ መሲ አሁንም ልጀምሪ ነው? ካላስ ናገር እኔ ራሱ ከዛ ገዝቼ 20,000 ብር በኢትዮጵያ ክፈይ ተብዬ ፊቴ ካላስ አስወርጂ። አሁን እንደነዚህ አይነት ልጆችን እኛ ካላስ እሷ እንድትሰራ አንፈልግም። እኛ ምቀኞች ነን። ጋይስ ልንገራችሁ። ሳሪ ነይ ግቢ። ሳሪ አስገቢያል። ሳሪ ነይ ግቢ።
እኛ ምቀኞች ነን፣ እኛ መጥፎዎች ነን፣ እኛ ጥሩ ሀሳቢ አይደለንም። ስሚ መሲሳ፣ እንደነዚህ አይነት ልጆችን ሶሊያና ቤት ሳሪ አላበሻ ትክፈትና ቤቷን ተበዳይ ነን የሚሉ ከኛ ገለልተኛ እኛ ኑንና፣ እኛ እንግዲህ መጥፎዎች ነን ይሁን ችግር የለም ይምጡና። ሳሪ እንዴት ዋላችሁ? መሲ እንዴት ነሽ ሳሪ? ሳሪ ሁሉ ሰላም ነው? ሰላም ነው። እኔ እኮ ትናንትና ምንም አልሰማሁም። ስትነግሩኝ መሲ ስትነግረኝ ምንድን ነው ስትል በቃ እኔ ያናገርኳትና እኔ ጋር መጥተው ተነጋገሩ፣ ወደ መፍትሄ ሂዱ። ህዊም እሺ አለች። መጨረሻ ላይ እኔ ቀጠሮ ይዤ ሰዓቱን አንግሬ እንትና ደወለች፣ ፎዚ ደወለችልኝና ይቅር መጀመሪያ ይነጋገር፣ ከተነጋገሩ በኋላ ይሻላል ሳርዬ ይቅር ፕሮግራሙና መጀመሪያ እነ ህዊ ጠርቼ በአካል ተገናኝተው ይነጋገሩና ከዛ በኋላ ይሻላል ስትለኝ አይሽክ በቃ ተሳስቼ ሊሆን ይችላል እኔ ብዬ ነገርኳቸው። በቃ ከዛ እኔ ዘግቼ ስናገር በየቤታቸው ገብተው ህዊም ለብቻዋ ይችም እንደዚህ ሁሉም እኔ ራሴ ደነገጥኩኝ። እግዚአብሔር እንግዲህ አልፈቀደም። እንኳንም ነገሩን መፍታት እየተቻለ እንደ ሳሪ እኔ ደውዬ ለአንቺ አልኩሽ ሳሪ በቀደም ኢቭን ሳሪ ቤት በነበረው አጀንዳ እኔ እንኳን አልነበርኩም። እኔም መንካቱ ለምን አስፈለገ? እኔንስ ባሽሙሩ ለምን መናገር አስፈለገ ብዬ ሳሪ ስነግርሽ ተይ ስትይ እሺ ሳሪ ችግር የለም ሳሪ ጋም እንደዚህ ነዝላ ሳሪም ተይ ስትለኝ ታውቁኝ። ማታ 4:45 ላይ እኔ ሳሪ አልደረስኩበትም። ስለ ክሬማ ማስታወቂያ አልሰራም አለኝ ሪከርዷ አልተጠቀምኩም። ቆሻሻን የጣልኩት መጠቀም ስለማልፈልግ አልሞከርኩትም። ያልሞከርኩትኝን ነገር ጥሩ ነው ብዬ ለህዝቡ አላስተዋውቅም። አንደኛ ለምሳሌ ሳሪ እኔ አንቺ ቤት መጥቼ ምግብ ስለበላው ደጋግሜ ስለበላው የሳሪ አልሀበሻ በየአይነት እንላለን አይደል? እኔና ሳሪ የአንቺን ቤት በይ ስለበላ ነው ስለተስማማን ነው አይደለ? ያልተስማማኝን ነገር ገና ለገና ሰው አምጪ ብላ ቮይስ አድርጋልኛለች። ማንንም አላመጣም። ልጆቹን እኔ እሳት ውስጥ መክተት አልፈልግም። እኔን ፊቴ እንዲሻለኝ ያደረገችኝ መሬም ፐርፊውም ዶክተር አዛልኝ በዶክተር ነው ያሳየችኝ፣ በስነ ስርዓት ህጉን በጠበቀ በዶክተር። ከዛ በተረፈ እኔ ነክቻት አላቅም፣ ደርሼባት አላቅም። ጭራሽ የእሷ ሞዴሬተሮች ፎቶ እያደረጉ እነዚህ ጠንቋዮች ማስቆም ትችላለች። በነገራችን ላይ ሳርዬ እነዚህ ጠንቋዮች ሊጥሉኝ አመታቸውን ጠብቀው መጡ። እኔ አላቃትም እኮ የዛኔም ዘብር ገብርኤል እንማማል ብላ የመጣችሁ ራሷ ናት። የእሷም አጀንዳ ላይም አልነበርኩ። ስለ ጥንቆላም ስለ ክሬሙ የማውቀው ነገር በሌለበት አሁን ሳርዬ አሁን እኔ ቤቴን ከፍቼ ሳራ አልሀበሻ ትላንትና ሱቄ መጥታ አንድ ሃይፓድ አንስታ ሄደች ብል አልመጣሽም፣ ትደነግጫለሽ። እኔም አስደንግጣ አትንኩኝ ነው ሳሪ። ከዛ በተረፈ እኔ ግዙ አልልም። ሰማይና ምድር ትጣበቃለች። ለእኔ ፕሮፌሽናል እዚህ ቲክታክ ላይ በሀቅ አላህን ፈርታ መሪየም ፐርፊውም ለእኔ ጽድት ያለች ናት። ለምን ካልሽኝ ልጆቹ ታመናል ብለው ፊታችን እንደዚህ ሆነ ሲባል የቆዳ ዶክተር አነጋግራ ነው ለፊታቸው በፊታቸው በሚስማማ ምትሸጥላ። ይሄን ማድረግ ግን እሷን መጣል አይደለም። ይሄንንም ዛሬ ነው ስለ መሬም እንኳን ያወራሁት። በግድ ኮትኩተሽ አውሪ ደግሞ ካለችኝ ምንም ችግር የለም፣ ምንም ችግር የለም። አጀንዳ ጥብስ ነው ሳርዬ። ሳርዬ አሁን እንደዚህ እናድርግ ሳርዬ። ይኸውልሽ አንቺ አሁን ፌር እንድንሆን ምን እንደሆነ የምናደርገው ሳርዬ ታውቂያለሽ። አንቺ ቤትሽን ትከፍቻለሽ። ምናልባት እኛ ተሳስተን ከሆነ ይቅርታ እንጠይቃለን። እኔ በበኩሌ ይቅርታ ጠይቃለሁ። ስህተት ካለብኝ ሶሊያና እንዳሰራ፣ ሶሊያና መጥፎ ነገር እንዲገጥማት፣ ሶሊያና ካለችበት ነገሩና ውድቀቷ እንዲወድቅ ካደረጉኝ ይቅርታ ጠይቃለሁ። ግን ምን እንደሆነ ታውቂያለሽ ሳርዬ፣ አንቺ ቤትሽን ትከፍችና ተበድለናል እኛ ክሬሙን ገዝተን ተጠቅመን እንዲህ አይነት ችግር መጥቶብናል የሚሉ ልጆችን እያስገባሽ በሶሊያና ፊት ቁጭ ብለው ፊታቸውን እየከፈቱ ከሷ በመገዛታቸው በመረጃ በማስረጃ ራሷ ትይ፣ ለዚህ ለጥፋቷ ራሷ ትየው፣ ራሷ ትስማ፣ ራሷ ሁሉን ነገር ታድርግ። እናንተ ፕሮቴክት አድርጉ። ከዛ በኋላ ግን ምንም አይነት ከሌለ የውሸት ከሆነኛ ይህንን አጀንዳ ይዘን የምናራምደው በጭራሽ ይህንን ነገር እሷ እንድትወድቅ እንደምትለው እሷ እንድትጣል ከሆነ እኛ ያደረግነው እኛ ወተን ይቅርታ ጠይቀን ስሟን እናጸዳለን። አበቃ። ነገር ግን ሳርጌ እቤታችን መታው ሂዊ እኔ ቤት ስለጠየቀችኝ ብቻና ብቻ ነው እኔ መልስ የሰጠሁት። ያንኑም ሂዊ ቪዲዮ ስለሰራች አንቺ ከተበላሸሽ ሂዊ
ቪዲዮ ከሰራሽ ለምንድን ነው ኤክስኪውዝ የማትጠይቂው? ቪዲዮ ለሰራሹ ሰው ለአንቺ ጥሩ ያልሆነ ክሬም ለሌሎቹ ቪዲዮ ለምን ሰራሽ ብዬ ይሄ የሰውኛ የህሊና ባህሪ ተሰምቶኝ ተናግሬያለሁ። ይሄ መጥፎ ነገር ከሆነ ይሄ እንደዚህ ማለት መጥፎ ወይም ደግሞ ሰዎችን አታች የሚያደርግ ከሆነ በጣም እንትን ስለዚህ ቀጠሮ ያዥና ሁሉም ይምጡና ከእሷ ጋር ተነጋገሪና ሳርጌ አንቺ እዛ ቁጭ ብለሽ ይህ ለልጆቹ ፍርድ ስጡ። የምሬን ነብልሽ። አንድ ነገር ልናገር። እኔ ቤትም አይከፈትም። የተጀመረበት ቦታ ነው መከፈት ያለበት። እሺ እኔ ጋር አይመጣም። እኔ ግን መጥቼ ቁጭ ብዬ ለሀቅ እንደናንተ መጥቼ የሚባለውን ነገር እሰማለሁ እንጂ እኔ ቤት አልተጀመረም። መሲናት ደውላ ስትነግረኝ ለምን እንዲያረግሽ ብዬ ለምን ስሟ ሳትኖር እሷ ለምን አነሳሽ ብዬ ስለ መሲ ነው እንጂ የተናገርኩት ስለሌላ ነገር የማውቀው ነገር የለም። ስለዚህ በማላውቀው ነገር ውስጥ ለእኔ የምመጣው ሰው ሲጣላ አስታርቃለሁ፣ ታውቂያለሽ። በእንደዚህ አይነት ነገር ውስጥ ግን የተጀመረ አጀንዳ ውስጥ እኔን ባታስገቡኝ ደስ ይለኛል። ምክንያቱም እኔ የማውቀው ነገር የለም ስለተባባላችሁት፣ ስለተነጋገራችሁት። ስለዚህ የተነጋገረ ካለ ምን የተበላሸ ካለ እዛው የተጀመረበት ቦታ ለእውነት ለሀቅ እዛው ተመሰካክራችሁ እኛ ምን እንመጣለን፣ ለሀቅ እንፈርዳለን። አይደለም ሳርጌ ሂዊ እኮ ናት። ሂዊ ራሷ በቤቷም ከፍታት እየተናገረች ነው። ሂዊ የመጀመሪያ የተበደለችው ሂዊ ናት። ተበድያለሁ ፊቴ እንደዚህ ሆኗል ብላ ያለችው ሂዊ። አሁን ሶሊያና ሂዊ ጋር ነው ብትያት አትመጣም። ሶሊያና ራሷ ቤትም መሆን ይችላል። እኛ እንመጣም። እኔ አልመጣም። ያለውን ነገር እሰማለሁ። ችግር የለብኝም። መገኘት አይጠበቅብኝም። ግን እነዚህ ፊታቸው የተበላሹ ልጆች ስላሉ ሳርጌ ከነሱ ጎን መቆም አለብን። ምክንያቱም እነዚህ ልጆች ሳሪ ተበድለዋል። አሁን እዚህ ጋር ጥሩ ፊታቸው የሆነን ሳይሆን ማየት ያለብን ፊታቸው የተበላሹትንም ማየት አለብን። ስለዚህ በሁለት ጎን ካየን እኛ እየተናገርን ያለ ነው። እነዚህ ልጆች በአንድም በሌላም ሰበብ ገዝተው ፊታቸው ከተበላሽ በኋላ አይ እንደዚህ አይነት ነገር ሲሆን ስንናገር ምቀኞች ስላሉን እውነት ምቀኝነት ከሆነ እውነት ይውጣ። እውነት ምቀኝነት ካልሆነ ደግሞ እኛ ተመቅኝተን ይቅርታ ለሀቅ ነገር ሌላ ገለልተኛ የሆነ ሰው ለሀቅ ይሄ አንቺም ጋር ገባም ካለች ሌላ ሰው ጋር ተፈልጎ መገባቸው። እኔ እንደዚህ አይነት ውስጥ ሶሊያና ለእሷ የምሸፍንበት ምክንያት የለኝም። ለሳሪጌም ሆነ ለመሲም ሆነ ለሀቅ ምቆም ሰው ነኝ። ለማናችሁንም ታቆኛላችሁ። ስለዚህ እሷ ጥፋት ካላት በጥፋቷ ስህተቷ አምና ከእነሱ ጋር የሚደረገውን ነገር ለማድረግ እኔ መመክራት አለሁ እንጂ ለእሷ የምሸፍንበት ምክንያት ለእሷ የማዳላበት ምክንያት ምንም ነገር የለኝ ምን ስለሆነች። ስለዚህ እንደዚህ አይነት ንግግር ምን አልፈልግም። እኔ እናንተ እህቶቼ ቤተሰቦቼ የእኔ ደግሞ አንድ ነገር ልናገር። አንቺ ባለሽበት አላቃትም አታቀኝም። የሳራም የእኔም ወዳጆች አላቃትም አታቀኝም። ክሬምም ወስደው ፊታቸውም የፈራረሰ አናታቸውም የተናደ አይመለከተኝም። እዛው እንደፍጥርጥራቸው ሲፈልጉ ይካሰሱ፣ ሲፈልጉ ምን የሚባሉ ሳሪ ከዚህ በኋላ በአሽሙሩም ሆነ በምንም ስሜን እንዳታነሳ አስጠንቅቂልኝ። ይቅርታ ደግሞ እኔ ይቅርታ አልጠይቃትም። ይቅርታም እንዳትጠይቀኝ እዛው በጸበሏ አልፈልግም እኔ ምክንያቱም ሳልነካት ነው የነካችኝ። ምንም ውስጥ ሳሪ የዛን ቀን ማታ ከአንቺ ጋር ነው የነበርኩትኝ። እቃም አምጥቼ መሽቶብኝ አንቺ ቤት ነው የነበርኩትኝ። ኖሬ እንኳን አብራ ብጨፈልቀኝ እሺ ልትጥሉኝ በአመቷቸውን ጠብቀው እነዚህ 4 ሰዎች ተነሱብኛለች። 4ተኛዋ እኔ ነኝ። ጭራሽ አላቃትም እኔ የዛኔም የጠንቋዩንም አጀንዳ ስታመጣ አላቃትም። አሁንም የፊቱ ቦረዳደስ ላይ አላቃትም። እኔ ግን ጉቺ ለምሳሌ ጠይቃኝ እዚህ እኔ ጋር መታ ስለነበረ ጉቺ እንዳትገዢ ብያታለሁ። እንዳትገዢ ፌክ ነው ብያታለሁ። ጉቺን ነው የምልሽ፣ ሀቅ ነው ይሄ። ነገም የሚደገም ስለሆነ በዙሪያ ያሉትን እንዳይገዙ አድርጊያለሁ። የራሴን ደግሞ ቆሻሻ ውስጥ ጥያለሁኝ፣ አልጠቀምም። ይሄን ማለት ግን የእሷ ክሬም እኔ ሞክሬው ጥሩነቱንም መጥፎነቱንም አላቅም። ፊቴን አላስነካሁትም። ፊቴ እንዲያማረበት በጅንኑና በመሪየም ፐርፊውም በእሷ ዶክተር አማክራልኝ ነው። 4 ነጥብ ይሄ ነው። ከዛ በተረፈ ሳሪ እንዳትነካኝ እችን ብቻ ንገሪልኝ። እኔ ከዛሬ በኋላ አጀንዳ አላረጋትም፣ አላነሳትም። እንዳትደርስብኝ ሳሪ መስዬ። እኔ እግዚአብሔር ምስክሬ ነው። ትናንትና ማታ እንዳገኘኋት እስካሁን አላገኘኋትም። በዋትስአፕ አድርጌ ደውዬ አላገኘኋትም። ከአቡዳቢ ገና አሁን መግባቴ እኔ ስራ አለኝ ታውቂያለሽ። የሰራ ሴት ከአቡዳቢ ወደዛ ገና አሁን ነው ያውቃሉ። ምግብ ቤት ገብቼ ገና ቤቴ አሁን መግባቴ ከአቡዳቢ ውዬ ጠዋት ተነስቼ ሄጄ ማታ
አሁን ራሱ ትንሽ ልረፍና በቃ አወራታለሁ ስል ላይቭ ላይ ገብታችሁ ሳያችሁ ነው አጀንዳው የቆመ መስሎኝ ነበረ። ለዛ ነው የገባሁት እንጂ እኔ አላገኘኋትም። አንቺም እናንተ ማታንሷት እሷ አትነሳሳ። አሁን ዋናው ቁጭ ብላችሁ ተነጋገሩ። ወደ መፍትሄ ነው መሄድ ያለባችሁ። ሳርዬ አሁን ሳርዬ እኔን ቁጭ ብለሽ ተነጋገሪ ያልሽ እንደው ሰማይና ምድርን በፈጠረ እኔ አሁን አጠገቧ ቁጭ ብዬ ምንድን ነው የምነጋገርበት ፖይንት ነው እኮ የሌለኝ። ምንም ከነሳሪ ምን አለች መሰለሽ፣ በልጆቻቸው ይድረስ። እኔ ደግሞ በእኛ ልጆች ያሰበችውን ሁሉ ለእሷ ልጆች ያድርግላት። ለእኛ ልጆች ያሰበችውን ክፉ ዞሮ ለእሷ ልጆች ያድርግላት። በጣም ባለጌ ሰው ናት ሳሪ። እኔ ሳልነካት ነው የነካችኝ፣ ሳልደርስባት ስሟን ሳልጠራ እኔ ትቻለሁ። ሳሪ የሆነ አጀንዳ ላይ መግባት ምናምን እንኳን ትቻለሁ። ከራሴ ፎሎሮች ጋር ከነሳሪ ጋር ምናምን እጫወታለሁ፣ ከኮመንታተሮች ጋር ሙድ ይዛለሁ። እዚህ ላይ ነኝ ሳልነካት ነው ፎቶዬ እንዲህ ሊጥሉኝ። እስቲ እሷ በሀቅ በንጹህ ላባ ትቁምና እስቲ ፈጣሪ አላት አይደል እንዴ? ትልቅ መስቀል ባደረገ እኮ አይደለም። ግን ሳሪ እንደው በመቤት እኔ ለአንቺ ብዬ ትቻት ነበረ። ግን በቃ እንደው ሳሪዬ እንደው ይኸው ቆሜ ልለምንሽ ስሜን እንዳታነሳ፣ በቃ ስሜን እንዳታነሳ ንገሪያት። እኔ አልፈልግም ከዚህ ሴትዮ ጋር መሲ። አሁን እኮ የአንቺ ችግር የለውም። የሌላ ስንት አጀንዳ ስንት ፊታቸው ምናምን እየተባለ የአንቺ መነገር ምንድን ነው? አሁን አቁሚ መሲ፣ በቃ አንቺ ዝም በይ። ሌላውን ሳራ እንዳለችው ከሌሎቹ ጋር አስታርቁ። የተበደሉም ካሉ ምንም ካሉ ወደ መፍትሄው መሄድ ነው ሳሪዬ። አሁን የአንቺ ቀላል ነው። አንቺ ፊትሽ አልተበላሸሽም፣ ምንም አልሆንኩም። ስለተናገረችሽ ምንም አይደለም። ነገ ይቅር ትባባላላችሁ። የእናንተ አይደለም አጀንዳው የነ ህዊ ከህዊ ጋር ያለውና ሌሎች ልጆች አሉ የተባሉትን እነሱ ጋር ተነጋግሮ ለእነሱም እንዴት ነው መፍትሄ የሚደረገው? ፊታቸው እንዴት ነው የሚመለሰው? ምንድን ነው ሐኪም ጋር ሂደው እነሱ ወደ እነሱ መፍትሄ መሄዱ አይሻልም መስዬ? ያንቺ ተይው። አዎ ይሄዱ ሳርዬ። ለምን መሰለሽ እኔ እዚህ ነገር ውስጥ አልገባም። ይሄዱ ይቅርታዋን። እኔ ደክሞኛል ሳሪ መቤቴን ድክምን ያሉኝ። ስለዚህ በቃ ይሄዱ እነሱ ፊታቸው። አሁን ህዌ የተረበሸ ከተማ መስላለች። ትላንትና የላኩሽ የምን ልጅ ፊቷን አይተሸዋል። የተጀመረ መንገድ ነው የሚመስሉት ልጆቹ። ተሰባስቦ መፍትሄ ያምጡ። እኔ ግን እዛም እነሱ የሚከፈትበት አጀንዳ ላይም አልገኝም። በቃ አረፌ ስልክ የለሽ ሳርዬ ማለሽ። እኔ ወድሻለሁ፣ አከብርሻለሁ። እሺ እኔም ወድሻለሁ መስያ፣ አከብርሻለሁ ሳርዬ። በቃ አንቺም የተስማሙበት ቦታ ከፍተው እኔ ቤት አልከፍትም። እኔ እንደ ሳርዬ ቤታችሁ ነው። እኔ ሁላችሁም ጋር እመጣለሁ። እኔ ጋር ግን ኧረ ሳርዬ እኔ ላላ ችግር የለም ማርያምን። አንቺ እንደዚህ የማታረጊ ከሆነ ማንም ጋኛ አንገባም። እኔም አልገባም፣ ማንም ጋር አልገባም። ምክንያቱም ለምን እንደማልገባ ታውቂያለሽ ሳሪ? አሁን እዚህ ጋር ገብቶሻል። ሰው በምን እንደሚያምን ታውቂያለሽ? አንዳንድ ጭንቅላቱ ጠባብ የሆነ ሰው ለምሳሌ ይችን የምታክል ጭንቅላት ያለው ሰው በቃ አስተሳሰቡ ይችን በምታክል ነው። ከዛ ውጭ ማሰብ አይችልም። ለዛ ነው አንደኛ ሳሪ ተበድያለሁ ብሎ ሲመጣ ሁሉንም እንደምንሰማ እኛ እንደ አጋጣሚ ነው ሂዊንን ነገር የተናገረችው። ለመጥፎ ነገር ብላ አይደለም የተናገረችው። እኔ ግን ሂዊ በሰራችው ቪዲዮ ሌሎች ልጆች ሊበላሹና ሊጠቁ ስለሚችሉ ወጥተሽ ተናገሪ፣ ነገ ግን በዚህ ነገር ዋጋ ትከፍያለሽ ብዬ ይህንን ብቻ ተናግሬያለሁ። ከዛ ውጭ እኔ ክሬም ተጠቃሚ አይደለሁም ሳሪ። ክሬምም ገዝቼ አላቅም፣ እሷም ጋር ተነጋግሬ አላቅም። ነገር ግን እሷ ራሱ ጥፋተኝነቷ እኔ አሁን ለምን እንደዚህ ያልሽልን አልችልም። ምን ብላለች ሳሪ? አስረክቢ ብላ አላስረክብ ብያት። እኔ እንደዚህ አይነት አይደለሁም። እኔ ብያትም አላቅም። ሶሊያና ጋር ያወራሁበትን ቀን አይቼውም አላቅም ከነጭራሹ ማለት ነው። ከዛ ውጭ የዛን ጊዜ ቤታችሁን ክፈቱ ተባለ። ሀቡ ቤቷ ዝግ ነበረ። አጋጣሚ ቤቴን ከፈትኩኝ። የማይሆን ነገር ሲሆን ከዛ ነገር እኔ ወጣሁ። በዛው ሀቡ ቤት በተጀመረ ተጨረሰታል፣ አለቀ። ምናልባት እኛ ስህተት ካለብን እንኳ እንደ ስህተታችንን መናገር ያለባት እንደዚህ ነው ብሎ ለማለት ነው እንጂ መራገም፣ ሌላ ነገር መባባል አያስፈልግም። ሳርጌ አሁንም ቢሆን ስህተት ካለብኝ መሲ እንዳያት፣ ስለ መሲ ራሷ ታውቃለች። ስለ ራሴ ልናገር ሳርጌ፣ ስህተት ካለብኝ እንደምትለው እሷን ለመጣል እንደምትለው እሷ እንዳትሰራ እኛ ብቻ እንድንሰራ ለአንዳንድ ጭንቅላቱ ጠባብ ለሆነ አስተሳሰብ ላለው ሰው እንደዛ ከሆነ አምጥታ ሳሪ ስህተት ነው እንደዚህ አድርገሻል ብላ ትበለኝ። ከስህተቴን ይቅርታ ጠይቃለሁ። እስካሁን ግን ድረስ ሳርዬ እስከማውቀው እኔ ስህተት አልሰራም። ግን ሆኖም ደግሞ አሁንም ቢሆን ልጆች እያሉ ያሉት ፊታችን ተበላሽቷል ብለው እየተናገሩ ነው። ሳርዬ በቃ ሌላ ነገር የለውም። አመሰግናለሁ። ከዚህ ነገር ደግሞ ስለጨመርን ይቅርታ። ግን ያው ከመሲ ጋር ያለውን ነገር እንትን በይላቸው። የመሲ ጨርሳ እንትን ይላሉ። መሲ ምንም የእሷ እንደነገርኩሽ ቀላል ነው። የሌሎቹ ነው
መነጋገርና ወደ መፍትሄ መሄድ ያለባቸው። እኔ እንደዚህ አይነት ነገር ውስጥ መጀመሪያ እንዴት እንደገዙ እንዴት እንደሆነ እኔ የማውቀው ነገርም ስለሌለ መናገሩ አሁን ይከብዳል። እዚህ ስትናገሪ ወደ አንድ በኩል ሳይድ ያደረግሽ ነው የምመስለው ሰው። ስለዚህ እሷና ተጎጂዎቹና ሶሊያና ሻጩ ቁጭ ብለው ሲነጋገሩ ሰምተሽ ነው በኋላ ለፍርድ መናገር። ታርዬ አሁን መሲ ስትናገርና እሷ ሲናገሩ የሁለቱን ስላወቅኩ ነው አሁን መናገር እንኳን ለመሲ የምናገር ያለሁት እንጂ የሌሎቹን አልሰማሁም እኔ። በቃ ስትሰሚ ግን እኔን እኮ የጠመደችኝ የመሲ ፊት አበባ የመሰለው ወታ ትናገር። መሲ ጉቺ አለች። ጉቺን እኔ እንዳትገዥ ብያታለሁ። ጉቺ ምክንያቱም ጉቺ በተፈጥሮ ፊቷ ንጹህ ነው። ምንም ክሬምም ቫዝሊንም የማያስፈልገው ፊት ነው ያላት። እንዳትገዥ ጉቺ ስላት ከገዛሽ እንኳን የሆነ ሰፖርት ለማድረግ ከገዛሽ እንኳን ፊትሽን እንዳታስነኪ ብያለሁ። ለምን ነገ እንዳትቦረዳደስ። ከዛ በተረፈ አልተናገርኩም እኔ በዙሪያ ግን እንትን ብያለሁ። እኔ አሁን ሰው አምጪ ብላኝ አላልኩም። እያልከፈትኳቸው ሪከርዶቿ ውድላሉ። እኔ አልፈልግም ሳሪ የመነካካትም፣ ግን በራሷ ሰዓት ቆሰቆሰችኝ። እኔ ትንሽ ነገር ነው የሚበቃኝ ሳሪ። እኔ ፊት ያማረው በማን እንደሆነ ጠንቅቄ አውቃለሁ። በቃ እኛም እናውቃለን ፊትሽ በምን እንዳማረ ሳሪ። ግን እኔም እናውቃለን። አይ ዘንድሮ ሳሪ ግን መቤቴ እሷ እኮ ጠዋት ያዙ ይልቀቁኝ አለች። እሪያል እኔ እኮ ሳሪ የለውም ነገር ላይ ካላስ ተናገርኩ በቃ አለቀ። ትናንት ጀስት ፈታ ስልበት ነበረ ወይ ጉድ ምናምን ብዬ እሷ ጠዋት ሳሪ እብድ አለች። እብድ ስትል ታይ ስላት ከገስት ላይ ታስወርደኛለች። ታይ ስላት ታስወርደኛለች። አንዳንድ ጊዜ ከእጅሽ ያመለጠ ነገር መያዙ ተሯርጠሽ ማትመልሽው ነው። ትናንትና ይቅርተው ይሄ ነገር በቀላሉ መፍታት ይቻላል ተው ሲባል አሁን መሰብሰቡ ቀላሉን ተይውና ከባድ የሆነ ነገር ላይ ስለገቡ እንግዲህ እንዴት አድርጋችሁ አዎ ጅኑኑ ከመጣ በኋላ ነው ፊትሽ ያማረብሽ እየተባልሽ ነው መሲ። ኤኒዌይስ ሳርዬ ምንም ችግር የለውም። አሁንም አልመሸም። አሁንም ወደ መፍትሄው መሄድ ነው። እሷም አሽሙር መነጋገር አያስፈልግም። የአንድ ሀገር ሰዎች ነን፣ በቋንቋ እንግባባለን። የተሳሳተችው እነሱም ደግሞ ሳያውቁ ገዝተው መቀባታቸው ሐኪም ሳያዝላቸው ይሄ ሁሉ የየራሳቸው ስህተት አላቸው አይደለ? ፐርሰንት አለው ሁሉም ሰው ስህተት እና ይሄንን ማስተካከል ያለበት እንዴት እናስተካክለው? የሆነ ቤት ገለልተኛ ቤት አስገቡና ሁላችን ገብተን ማንም ጥፋተኛ በጥፋቱ እንድንነጋገርና ወደ መፍትሄ እንድንሄድ ነው እኔ የሚመጣ ሳሪ። አሁን እኮ ይኸውልሽ እኛ ይህንን ነገር እኔ ፕሮቴክት ማድረግ እፈልጋለሁ። ምክንያቱም ሳሪ አንድ ሰው ተበደልኩ ብሎ ሲል በደሉን ለመስማት ጆሮ መስጠት አለብን፣ ማንኛውም ነገር ይሁን። ከዛ ውጭ ግን ሳርዬ እኛ ሰውን እንደዚህ ለማድረግ አይደለም እኛ የተነሳሉ። እንደዛ ከሆነ ምንም አይነት ነገር ቢሆን እነዚህ ልጆች ተበድያለሁ የሚሉ ከሆነ ሳርዬ እኛ ከታች እንሆናለን። ከዛ ውጭ ቤት ይከፈት፣ የሆነ ሰንበዲ ቤት ይከፈትና ልጆቹን እንስማቸው። ምክንያቱም ይህ ቀልድ አይደለም ሳሪ፣ ጨዋታ አይደለም። አንደኛ እንገዛለን ብለው ይህንን 2 ቀን 3 ቀን ብር ካስገቡ በኋላ አሁን ይህንን ነገር ሲያው አንፈልግም ያሉ ሰዎች አሉ። የእነዚህም ልጆች ብር አለ። ሁለተኛ እነዚህ ልጆች ገዝተው ፊታቸው የተበላሸ ልጆች አሉ። ስለዚህ እነዚህ ልጆች ለመስማት ሳሪ ለመስማት እውነተኛ የደቦ ነገር ነው ወይ የተናገር ነው እውነተኛ መጥፎ ነገር ነው ወይ የተናገር ነው የሚለውን ለማለት ሀቡ ፍቃደኛ ከሆነች እዛ ቢቢውን ደስተኛ ነኝ። ፍቃደኛ ከሆነች አምነት ሹር። ምክንያቱም እኛ እንትን የማንለውን ነገር ወደ እሷ መውሰድ አልችልም እኔ። ፈቃደኛ ከሆነች ግን እሷ ቤት ሆኖ ችግር ካለኝ መጠየቅ አለብን እንደ ችግር። እሷ እዚህ ቲክቶክ ላይ እንዳሰራ ሰው የርዝቁን ነው የሚበላው። ግን በአንዳንድ መሀይሞች አመለካከት ከሆነ ደግሞ ሀቡ ብከፍት ደስ ይለኛል። እዛ ላይ ልጆቹ ይሰሙ ይደመጡ ሳል ሀቢባ ጋር ካለች ልጅቷ እንትና ማነች ሶሊያና ካለች ሁሉም ሰው ፈቃደኛ ነው። ግን ሳርዬ እንትን አምናት ሹር ጀስት እኔ እንደ ትረስት ስለማደርግ ነው እዛ ይሁን ያልኩሽ እንደ ጥቆማ እንጂ የሰጠዎች ሳሪ እሷ ሀቡን ለማጋፈጥ አይደለም።
ይቅርታ። ምክንያቱም አሁንም እንደዚህ አይነት ነገር ሲሆን አይ እናንተን ለመጣል እያሉ ስለሚሉ ኖ ወይ ጀስት ጥቆማ ነው የሰጠሁሽ። ከሷ ውጭም ደግሞ አለ የተባለ ሰው ካለ ይሁን ችግር የለም። ግን ሳርዬ ልጆቹን ማንኛውም ሰው ቢሆን በአንድም በሌላም ሰበብ ይሰሙ። ሳሪ ልጆቹ ይሰሙ። በቃ መሰማት አለባቸው። በቃ መብረቁ ቤትም ካላችሁ ደስተኛ ነኝ። ኦኬ የሴት ነገርማ ሴት ጋር ይሁን እንጂ ካልሆነማ ጆከር አለ አይደል? እንደዚህ ይሁን ጆከርም ቢሆን ችግር ሳርዬ ምን እንደምንፈልግ ታውቂያለሽ? እንዲደመጡ እውነት ልጆቹ እውነት አላቸው ወይ? እውነት እኛ የተናገርነው ነገር ስህተት ነው ወይ? እውነት እኛ ሶሊያናን በመጥፎ ደረጃ ልናነሳ ነው ወይ የመጣ ነው? ይህን ለልጆቹ ያኔ እንትን ለመጣል እሷን የተነሳን ነው ወይ የሚለው ነገር ራሱ ይውጣ ሳርዬ። ሶሊያና ተጣልታለች እዛ ትሄድም እያሉ ነው ልጆቹ ይጽፋሉ። እንግዲህ እውነት ከሆነ አላውቅም። እንደዛ ከሆነ ሳርዬ እኔም ለዛ ነው ይህንን እምልሽ ሳርዬ፣ እንደ ሰብአዊነት እንደ ሰውኛ ስሜት ነው ህሊና እንዳለው ሰው ነው እንጂ እንዳልሽው እኛ ከዚህ አጀንዳ ወጥተናል የለንም። ግን አቀጣጥለን ወጣን ማለት ሳይሆን እስከ መጨረሻው ሂደን ስህተታችንን አውቀን እኛ ይቅርታ እንጠይቃለን። የተበደሉ ልጆች ካሉም ደግሞ ስሟቸው ለምን የሚለውን ጥያቄ አውጡ። ሰማይ እኔ ደግሞ እንደው እኔ ደግሞ ግራ ግብት ያለኝ በባለፈውም የልብሱ ኬስ ሲነሳ ጠንቋይ ነው የምትለው። ካላስ ይሄ ኖርማል ነው። በቃ በምትፈልገው አሁን እኛ ስሚ ስለ ሶሉሽኑ ነው ብትል 100 ጊዜ ስትፈርጥ ብትል ከሌለብሽ ኖርማል ነው። ኢትስ ኖርማል። ካላስ እኔ በኢክራም ስንት አላሉኝም እንዴ? አይ ዶንት ኬር አባውት ምክንያቱም ዚስ ኖት ማይ ቢዝነስ። በቃ አለቀ። ካላስ ይሄ ውዴ በእንግሊዝኛ አውሪ። አሁን ወደ ሶሉሽኑ የታመሙ ልጆች አሉ። ህዊ ያስገቢያት እስኪ ህዊ ያስገቢያት አንድ ጊዜ ትግባ። የታመሙ ልጆች አሉ። እነሱን ልጆች ሶሉሽን እናርግላቸው። በቃ ሰው ለመርዳት ሰው መሆን ብቻ በቂ አይደለም። ያ ነው። ከሌሉ እኛ ይቅርታ እንጠይቃለን። ሳርዬ እንዴት ነሽ?